አሁን በህጉ ላይ ራሱ አለ ጠጥቶ ማሽከርከርን ይከለክላል። ጫት መቃምን እንዲሁም አሁን ላይ የተጨመረው ሲጋራ ነው ራሱ እያጨሱ ማሽከርከር ይከለክላል። በጣም የመጀመሪያ እርዳታ ስልጠና ወይም ልምምድ የሌለው ሰው አደጋ የደረሰበትን ግለሰብ ለማገዝ በሚሞክርበት ሰዓት የከፋ ጉዳት ሊያደርስበት ይችላል። በጣም የሚያሳዝኑ ታሪኮችን እንሰማለን። ለ2 ሰዓት ለ3 ሰዓት ለ4 ሰዓት ከዛም ለረዘመ ሰዓት ያንን ብረት መፈልቀቂያ መቁረጫ ቁሳቁስ ሲጠበቅ ሲፈለግ ሲሞከር ሰዎች ደማቸው ፈሶ አልቆ ሲሞቱ ብዙ ታሪኮች ሰምተናል። በብረት ተይዘው እየጮኸ አሽከርካሪውም ተሳፋሪውም ሲሞት አይተናልና ዘግናኝ ናቸው ደግሞ የሚደርሱ አደጋዎች። 5 አካባቢ ዋና ዋና የአደጋ አምጪ ባህሪያት አሉ። በጣም የከፋ አደጋ ነው የሚከሰተው። ሰው ከሞተር ሳይክል ላይ ከወደቀ በቃ ኦልሞስት ወደ ሞቱ ነው እየሄደ ያለው። ሰላም ጤና ይስጥልን። የተከበራችሁ የቲዮስ መልቲሚዲያ ቤተሰቦች እንደምን ሰንብታችኋል? እነሆ ሳምንቱን ጠብቀን ዛሬ ተገናኝተናል። ሳምንቱ ከትራፊክ አደጋ የተጠበቀ እንደሆነላችሁ ተስፋ እናደርጋለን። ዛሬ አንድ እንግዳ ይኖረናል። ቲዮስ መልቲሚዲያን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። በተለይ የትራፊክ አደጋ በሀገራችን በዜጎቻችን እንዳይከሰት እንዲሁም ደግሞ ከተከሰተ በኋላ ሌሎች ጥንቃቄ እንዲወስዱ ጥረት እናደርጋለን። ለሀገራችን ዋልታና ማገር የሆኑት አሽከርካሪዎቻችን ደግሞ እንዲከበሩና እንዲሁም በመሃላቸው ደግሞ አጥፊዎች ሲኖሩ በሕግ ቀርበው እንዲጠየቁ እናደርጋለን። ይህም ለሀገራችን የሚበጅ ነው። ወደ ዛሬው እንግዳችን እንሂድና ራሱን ያስተዋውቃልና ከዛ በኋላ 1-2 ቪዲዮዎች እንዲሁም እንዳስለመድናችሁ ደንብ ቁጥር 557/2016 በሚኒስትሮች ምክር ቤት ጸድቆ የወጣው የትራፊክ መቆጣጠሪያ ደንብ ከሱ ላይ የተወሰነ ወደ እናንተ እናደርሳለን። የዛሬው እንግዳችን ራሱን በማስተዋወቅ እንጀምር። እሺ፣ አመሰግናለሁ። ስሜ ዩኤል ቦጋለ ይባላል። በኢትዮጵያ መንገድ ደህንነትና በደን ፈንድ አስተዳደር ውስጥ እየተገበረ ባለ የመንገድ ደህንነትና የተቋማዊ ልማት ድጋፍ ፕሮጀክት ላይ የፕሮጀክት አስተባባሪ ሆኜ እሰራለሁ። እንግዲህ በመንገድ ደህንነት ላይ ወደ 10 ዓመት የሚጠጋ ልምድ አለኝ። በሙያ መሐንዲስ ነኝ። ግን መንገዶቻችንን የታዘብካቸውንም የተወሰነ ታነሳልናለ ከሙያ አንጻር። እንደውም አላሰብነው ነበር እሱን። ከዛ በፊት ግን ለአሽከርካሪዎችም እንዲሁም ለሌሎች የሚጠቅሙ ሕግን ማወቅ ከተጠያቂነት እንዳንጠየቅ ያደርገናል። ሕግን አለማወቅ ከተጠያቂነት አያድንምና ደንብ ቁጥር 557 ላይ ከሰፈሩት ውስጥ በምድቡ የአሽከርካሪ ብቃት ማረጋገጫ ፍቃድ ኖሮት ከተፈቀደው ደረጃ በላይ የሆነ ተሽከርካሪን ያሽከረከረ ይጠየቃል ይላል። ሌላው ደግሞ የእጅ ስልካችንን እየነካካን እየደወልን ቴክስት እየላክን እንዲሁም ደግሞ መልእክት እያነበብን ማሽከርከር ይሄም በሕጉ ያስቀጣል። ስለዚህ አሽከርካሪዎች ደንብ ቁጥር 557/2016 ጸድቆ የወጣውን ደንብ በማንበብ ተግባራዊ ማድረግ ያስፈልጋል። ይህን እንደምታደርጉም ተስፋ እናደርጋለን። እስቲ ወደ ዛሬው ቆይታችን እንሂድ። ተዋውቀናል። በይበልጥ ደግሞ ምንድነው ያላችሁበት ፕሮጀክት እየሰራ ያለው የሚለውን ከሱን ጀምርና ሌሎች ነገሮችን እናነሳለን። እንግዲህ ፕሮጀክቱ ቅድም እንዳልኩ አጠቃላይ ፖርትፎሊዮ የመንገድ ደህንነት እና ተቋማዊ ልማት ድጋፍ ፕሮጀክት ነው የሚባለው። ፋይናንስ የሚያደርገው ወርልድ ባንክ ወይ የዓለም ባንክ ነው ፋይናንስ አድርጎ የተሰራ ያለው። ለረጅም ጊዜ ተሰርቷል። ብዙ ስኬቶች ያስመዘገበ ፕሮጀክት ነው። እውነት ለመናገር በፋይናንሰር ከሚደገፉ ፕሮጀክቶች በመጠኑ ትንሽ ቢሆንም በተጽዕኖ ግን ትልቅ የሆነ ፕሮጀክት ነው። ስላለውበት ሳይሆን የምርም ስለሆነ ነው። ፕሮጀክት ፖርትፎሊዮ ውስጥ የተለያዩ ተግባራት ሲሰሩ ቆይቷል። ላለፉት ኦልሞስት 10 ዓመት ገደማ ሲሰራ ቆይቷል። አንደኛው የፖርትፎሊዮ ዓላማ ወይም የፕሮጀክቱ የትልቁ ፕሮጀክት ዓላማ
ተቋማዊ ድጋፍ መስጠት ነው። እንግዲህ እንደሚታወሰው የመንገድ ደህንነትና መድን ፈንድ አስተዳደር ከመቋቋሙ በፊት በሀገራችን ውስጥ የትራፊክ አደጋን የተመለከተ ዋነኛ ዓላማ አድርገው የሚሰራ ራሱን የቻለ ተቋም አልነበረም ነበረ። በሴክሬታሪያት፣ በካውንስል፣ በቢሮ ደረጃ ነው ሲመራ የቆየው በትራንስፖርት እና ሎጂስቲክስ ሚኒስቴር ስር ማለት ነው። ስለዚህ ይሄ ፕሮጀክት ባስጠናቸው በርካታ ጥናቶች፣ በተደረጉ ማግባባቶች ከመንግስት ጀምሮ ብዙ ማግባባቶች ከተደረጉና ከተሰሩ በኋላ በርካታ ጥናቶች ከተጠኑ በኋላ ዋነኛው ስኬት የፕሮጀክቱ ስኬት ይህንን መሪ ተቋም መውለዱ ነው ማለት ነው። ምክንያቱም ኢትዮጵያ የዩኤን ቻርተር እና የአፍሪካ ዩኒየንን ቻርተሮች ተቀብላ አጽድቃ በህግነት ተቀብላቸዋለች። እነዛ ህጎች ላይ ደግሞ ከሚጠየቁ ነገሮች መሀል አንደኛው መሪ ተቋም የመንገድ ደህንነትን ዋናው ስራ አድርጎ የሚሰራ መሪ ተቋምን ማቋቋም ይጠይቃል ማለት ነው። ስለዚህ እሱን ሎቢ አድርገን እንግዲህ ይሄ ተቋም እንዲቋቋም ሆኗል ማለት ነው። የመንገድ ደህንነትና መድን ፈንድ አስተዳደር ተቋቁሟል ማለት ነው። ይሄ አንዱ ስኬት ነው። ከሌሎች ደግሞ በርካታ ነገሮች ለምሳሌ ከ2000 ኪሎ ሜትር በላይ የመንገድ ደህንነት ጥናት ተደርጓል። ዋና ዋና ኮሪደሮች ሀገራችን ላይ ያሉትን ምንድነው ችግራቸው ከኢንጂነሪንግ አንጻር ማለት ነው፣ ምን ጎሏቸው ነው አደጋ የሚያስከትሉት፣ የትኞቹ ቦታዎች ናቸው ብላክ ስፖት የሚሆኑት ወይም ተደጋጋሚ የትራፊክ አደጋ የሚያጋጥማቸው የሚል ጥናት ተደርጓል። በጣም ትልቅ ጥናት ነበረ በሰዓቱ። እሱም ሪፖርቱ ወጥቶ ለሚመለከታቸው አካላት በተለይ ለኢትዮጵያ መንገዶች አስተዳደር እና ለክልል መንገድ ኤጀንሲዎች ተላልፎ የእርምት እርምጃ እንዲወሰድ ተደርጓል ማለት ነው። የዚህ ጥናት ውጤት ደግሞ ወደ ምን ወስዶናል? የድህረ አደጋ ምላሽ አሰጣጥ ስርዓታችንን ለማሻሻል የታለመ ደግሞ አንድ ፕሮጀክት እንዲወለድ ሆኗል። በዚህ ውስጥ እንግዲህ አሁን ስለሱ እንገባለን፣ ጥናቶችንም የምናያቸው ይሆናል። በመግቢያችን ላይ ያው ለተመልካቾችም ስለተናገርን ሁሌም ለእንግዶቻችን የተወሰኑ ቪዲዮዎችን 1-2 ቪዲዮዎችን እናሳይና ሐሳብ እንለዋወጥበታለንና በታጁራ ብረትና ከሰል ጭናችሁ የምትመጡ ሾፌሮች ጥንቃቄ አድርጉ። እቺን 57 የምትለው ምልክት ስታዩ ከ500 ሜትር በኋላ እጅግ በጣም አደገኛ ቁልቁለት ስላለ መኪናችሁን በከባድ ማርሽ አስራችሁ ቁልቁለቱን ውረዱ። እዚህ ብዙ ጊዜ አደጋ እየደረሰ ነው። ሾፌሮች ህይወታቸው እያለፈ ነው። ንብረት እየወደመ ነው። አንዳንዴ ምንም ስለመንገዱ የማያውቁ ሾፌሮች ይመጣሉ። ሜዳ ይመስላል። ልክ ግብግብ ይፈጠራል ማለት ነው። አንደኛ ረጅም መንገድ የሚመጡ ስለሆነ እግሩ ሞቆ ነው የሚመጣው። አንዳንዴ ፍሬን አይዝም። አንዳንዴ ደግሞ መንገዱን ያለማወቅም የሚከሰት አደጋ ስለሆነ እጅግ በጣም ጥንቃቄ አድርጉ ወንድሞቼ። እጅግ በጣም አደገኛ ቁልቁለት ነው። ሲታይ ሜዳ ይመስላል እና ሰላሙን ሁሉ ህይወታችሁን ጠብቁ። ይኸው እዚህ ጋር መኪና ወድቋል። አሁን ራሱ ዛሬ ነው የወደቀው። ምን አስተዋልክ? ምን ታዘብክ? ይገባኛል እኔ ከሞትኩ ሰርዶ ይብቀል አላለም አሽከርካሪና ምን ታዘብክ? እንግዲህ የሀገራችን አሽከርካሪዎች በተለይ የከባድ ጭነት አሽከርካሪዎች፣ ሁሉም አሽከርካሪዎች በኃላፊነት ነው የሚነዱት ብዬ አምናለሁ። በተለይ የትራፊክ አደጋን ለመከላከል ማለት ነው። ስለዚህ ኃላፊነት አንደኛው ደግሞ ራስህን ማትረፍ ነው። የያዝከውን ተሳፋሪ ወይም ንብረት ማትረፍ ነው። ከዛ ደግሞ ሌሎች ደግሞ ከአንተ ልምድ እንዲማሩ ማድረግ ነው ማለት ነው። ስለዚህ አሽከርካሪ ካየው ከሚያውቀው መልእክት ማስተላለፉ በጣም የሚያስመሰግነው ነው ማለት ነው። ስለዚህ ይህንን ተግባሩን ይቀጥልበት እንላለን እኛም በቲዮስ መልቲሚዲያ ስም። እንዲሁም ደግሞ ሌሎች አሽከርካሪዎች አደጋ እንዳይደርስባቸው መረጃም እየሰጠ ነው ከራሱ አልፎ። ሌላው ደግሞ ምንድነው የምናየው? ቁልቁለት ላይ በጣም አስቸጋሪ ቦታዎች ላይ ረጅም ኪሎ ሜትር ተጉዘን ስንመጣ ተሽከርካሪያችንን እንደ ቦታው ባህሪ ማስተናገድ አለብን። ይሄ ማለት ደግሞ አደጋ እንዳይከሰት ያደርጋል የሚል መልእክት ነው እያስተላለፈልን ያለውና እናመሰግናለን። ሁለተኛውን ቪዲዮ እንመልከት እስቲ። ይሄ አሁን የምታዩት ልጅ ከኋላ ተንጠልጥሏል። ሹፌሩ አላየውም፣ እኔ እያየሁት ነው አይደለ? ማባረር አልችልም።
እኔ አሁን ክላክስ ባረግበት ከዚህ መኪና ላይ ወርዶ የኔ መስሎ ይሰብርብኛል ማለት ነው ድንጋይ ወርውሮ እና ከገዛ ንብረታችን ላይ እንኳን ሂዱ ብለን ማባረር አልቻልንም። ከዚህ ላይ ሲቆስሉ የሆነ ነገር ሲሆኑ ህጉ ለነሱ በደንብ ይሰራል። እኛን እስከ ሚሊዮን ቤት ያስከፍሉናል ማለት ነው ልክ እንደ ጉዳታቸው መጠን እና እኛ እንዴት ነው አደጋን መቀነስ የምንችለው? የሚመለከተው አካልስ እንደዚህ አይነት ነገሮችን ሲያይ ለምንድን ነው እርምጃ የማይወስደው? እና ይሄን ቪዲዮ ሼር አድርጉልኝ ለሁሉም ይደረስ። አመሰግናለሁ። ይሄን ቪዲዮ እንዳየነው ይሄን መልእክት ያደረሰን አሽከርካሪ ከዚህ ቀደም በሌላ ቪዲዮ እንዲሁም ደግሞ ዶልፊን ተብሎ የሚጠራው ተሽከርካሪ ላይ በተለምዶ ተንጠልጥሎ ያየንበት ሁኔታ አለ። እንደዚህ አይነት ተሽከርካሪዎች ላይ መኪናው ሲሞላ ትርፍ ሲሆንበት ረዳቱን የማንጠልጠል ከላይ ፎርቶ መጋለል የመጫል ነገሮች ነው የታዘብነው። ከስንት አንድ ነው እንደዚህ ተሳፋሪ ወይ መሳፈሪያ አጥቶ የተቸግሮ ሊሆን ይችላል ተንጠልጥሎ፣ ግን አደጋው በጣም የከፋ ነው የሚሆነው። ይሄኛው ግን ሹፌሩ እዛ ጋር መቼም ሊጭኑ አይችልምና የሚመለከተው አካልም እዛ አካባቢ በእርግጥ ቦታውን አልገለጸልንም። ከዚህ በኋላ ቪዲዮዎችን ሲልኩልን ቦታውን ቢጠቅሱም በአካባቢው ያለው ሰው እርምጃ እንዲወስድ ያደርጋልና ምን ታዘብክ? አደጋው የከፋ ነው የሚሆነው። አጋጣሚ ፍሬም ቢይዝ ፍጥነት ላይ ቢሆን የተሽከርካሪ በጣም የከፋ አደጋ ነው የሚከሰተው። ምናልባት አሁን የተንጠልጥሎ ያየነው ልጅ ቢወድቅ ምናልባት ከጀርባ ያለ መኪና ሊቀጨው ይችላል። ኢቨን ከመሬቱ ጋር በሚኖረው ኢምፓክትም ጉዳት ሊደርስበት ይችላል። እንግዲህ መልእክት ማስተላለፍ ከሆነ ማስተላለፍ የሚኖርብን ለማህበረሰቡ ይሆናል ማለት ነው። ለመንገድ ተጠቃሚ ለአጠቃላይ ማህበረሰቡ እንዲህ አይነት ባህሪዎች እንግዲህ ራስን ለአደጋ ማጋለጥ፣ ሆን ብሎ ራስን ለአደጋ ማጋለጥ፣ ምናልባት ቀልጠፍ ብሎ የሆነ ቦታ ለመድረስ ሊሆን ይችላል፣ ፐርፐዝሊ ሊሆን ይችላል። ይህን እያደረገ ያለው የሆነ ማሳካት የሚፈልገው ነገር የትራንስፖርት ተቸግሮ ሊሆን ይችላል። ብዙ ምክንያቶች ሊኖሩ ይችላሉ። ግን ራሱን ለአደጋ አጋልጦ አይደለም እንደዚህ አይነት ነገሮችን ማድረግ ያለበት። ይሄ እንግዲህ ሆን ብሎ እጅን ወደ እሳት እንደመስደድ ነው የሚቆጠረው። ስለዚህ የሚመለከተው አካል ተገቢውን እርምጃ እንዲሰጠን ቅድም እንዳልነው አሽከርካሪዎች እንደዚህ አይነት መልእክት ሲያደርሱልን ምክንያቱም መረጃ ቢሰጥ ሌላ ነገር ይደርስብኛል ብሎ ሊያስብ ስለሚችል የሚመለከተው አካል እርምጃ ይወሰድ ስላለ ቦታውን ቢጠቅስልን እዛ አካባቢ የሚንቀሳቀሱ የተለያዩ የመንግስት አካላት መፍትሄ እንዲወስዱ ያደርጋል። ክቡራን ተመልካቾቻችን ይህ ኢትዮስ መልቲሚዲያ ነው። እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። ቆይታችን አልተጠናቀቀም። ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ፣ ለሌሎች እንዲደርስ አድርጉ። ይህ የመማሪያ መድረክ ነውና ተማሩበት እንላለን። አንድም ሰው በትራፊክ አደጋ መሞት የለበትም። እስቲ ወደ ቆይታችን እንሂድ። በተለይ ቅድም ያስቆምኩ አሁን እየሰራበት ያለበት በተለይ የተሻሻለው ህግ ማስከበርና እንዲሁም ደግሞ ድረ ትራፊክ አደጋን በተመለከተ አንድ የተወለደ ስራ አለ ብለናልና ስለሱ አስተዋውቀን ከዛ የአገልግሎት የተሰጣችባቸው ቦታዎችስ በምንድን ነው የተለዩት? እንግዲህ ቅድም ያልኩ ትልቁ የፖርትፎሊዮ ፕሮጀክት የዓለም ባንክ ፋይናንስ የሚያደርገው ፕሮጀክት ውስጥ ካሉት ተግባራት መሀል አንደኛው የተሻሻለ የድህረ አደጋና የህግ ማስከበር ሙከራ ፕሮጀክት ነው። እዚህ ፕሮጀክት ላይ ዋነኛ ዓላማዎቹ ርዕሱም እንደሚናገረው ዓለም አቀፍ ልምዶችን ወደኛ ሀገር አምጥቶ አሻሽሎ የእኛን ሀገር ልምምዶች ከዛ ደግሞ መሞከር በእውነታው ላይ እንዲሁ በቲዮሪ መንገር ብቻ ሳይሆን እውነታው ላይ ሞክሮ ከዛ ትክክለኛውን ለእኛ ሀገር የሚሆነውን ልምምድ ወስዶ ሀገር አቀፍ ለማድረግ ማለት ነው ዓላማው። እንግዲህ የምንሰራ ያለ ነው ምንድን ነው ማለት ነው ዓለም አቀፍ ልምዶችን ዓለም አቀፍ ኮንሰልታንቶች ወይም አማካሪዎች ወሰድን። እንዴት ነው ሀገራት ወይም በተለይ ትራፊክ አደጋን የተቆጣጠሩና ጥሩ ደረጃ ላይ ያሉ ሀገራት እንዴት ነው የተቆጣጠሩት? ምን አደረጉ? እንዴትስ ሞትን ቀነሱ? እንዴትስ ጉዳት ቀነሱ? የሚለውን አጠናን። ከዛ በኋላ እሱን ለእኛ ሀገር ይሆናል ብለን ያሰብነውን ቲዮሪ ዴቨሎፕ አደረግን ማለት ነው። ለምሳሌ ዓለም አቀፍ ልምምዱ በ60 ደቂቃ ውስጥ ሰዎች ከአደጋ ቦታ የጤና ተቋም መድረስ አለባቸው ይላል። ስለዚህ ጎልደን አወር የምትለው ኮንሰፕት ማለት ነው። ስለዚህ ያንን ወደኛ ሀገር ለማምጣት እንዴት ነው የምናመጣው?
ሌላ ሀገር ስለተባለ እዚህ ሀገር ይሰራል ማለት ላይሆን ይችላል። ግን እንዴት ነው የምናደርገው የሚለውን በቲዮሪ ደረጃ አሳየን። ሌላኛው ኮንሰፕት የፕላቲኒየም ቴን የምትባለው ተጎጂዎች በ10 ደቂቃ ውስጥ መሰረታዊ የሆነ የነፍስ አድን እርዳታ ቢደረግላቸው ከትራፊክ አደጋ በኋላ በህይወት የመቆየታቸውን ወይም የጎላ ጉዳት የማስተናገድ እድላቸውን በሚታይ መልኩ መቀነስ ይቻላል የሚል ደግሞ ሌላ ዓለም አቀፍ ቲዮሪ አለ። እነዚህ ቲዮሪዎች የዓለም ጤና ድርጅትም ኢንዶርስ አድርጓቸው እየተጠቀመባቸው ያሉ ናቸውና እነዚህን ሁለቱን ተጠቅመን ነው ማለት ነው። ስለዚህ እንዳልኩ 2 ፓርቶች አሉት። የህግ ማስከበር ፓርት አለው። ከዛ ደግሞ የድህረ አደጋ ከመድረሱ በፊት ህግ ማስከበር በተለይ የአደጋ አምጪ ባህሪያትን ለይተን 5 አካባቢ ዋና ዋና የአደጋ አምጪ ባህሪያት አሉ። እነሱን በተሻሻለ መልኩ በህግ ማስከበር ማረቅ የሚቻልበትን መንገድ እየሞከረ ነው። ከዛ በሁለተኛው ዊንግ ደግሞ የድህረ አደጋ ለተመልካቾችም ግልጽ ለማድረግ እነዚህ 5 ምክንያቶችንም እየጠቀስናቸው ነው። መልካም እሺ። እንግዲህ ምክንያቶቹ በዋነኝነት ያው ሁሉም ሰው እንደሚያውቀው ፍጥነት ነው። ፍጥነት ቁጥር 1 ገዳይ ነው በእኛ ሀገር ሁኔታ ማለት ነው። ሁለተኛው የዲስትራክትድ ድራይቪንግ የሚባለው ወይም ከቀልብ ውጭ ሆኖ ማሽከርከር። ቅድም አንተ መግቢያ ላይ እንዳልከው የእኛም ህግ ይከለክላል። ለምሳሌ የሞባይል ስልክ እየነካኩ ማሽከርከር ከተፈቀደው ተግባር ውጭ ካልተሳሳትኩ ህጋችን የማፕ ሰርቪስ እየተጠቀሙ ማሽከርከር ይፈቅዳል። ከዛ በዘለለ ግን ቪዲዮ ማየት፣ ቴክስት መላክ አይፈቅድም። ያ ግን በጣም ከፍተኛ ልምምድ አለ እኛ ሀገር ማለት ነው። ስለዚህ ይሄኛውም አንደኛው ባህሪ ነው ወይም ምክንያት ነው። ሶስተኛው ምክንያት ቀበቶ አጠቃቀማችን ነው። የቀበቶ አጠቃቀም እንግዲህ በአሳሳቢ ነው በጣም በተለይ የህዝብ ማመላለሻ ተሽከርካሪዎች ላይ ያው የምናየው ነው። በየዕለቱ በሚደርሱ ሪፖርቶች በተለይ የህዝብ ማመላለሻ ተሽከርካሪዎች አደጋ ሲደርስባቸው ቁጥር 1 ተጎጂዎቹ ተሳፋሪዎች ናቸው። ተሳፋሪዎች ያ ሰርቪስ የላቸውም ወይም ቤልት አጠቃቀማችን በጣም ትንሽ በተለይ እንግዲህ የለየ ነው። በጥናት የተለየው የሚኒባስ የ12 ሲተር የሚባሉት የ12 ሰው ይዘው የሚያሽከረክሩ ሚኒባሶች እነሱ በተለይ በጣም ለእነዚህ አደጋዎች ተጋላጭ ናቸው። መከላከያው ግን የላቸው። ስለዚህ ሌላኛው ነው። አራተኛው ጠጥቶ ማሽከርከር። ጠጥቶ ማሽከርከር በተለይ በአንዳንድ ቦታዎችና ወቅቶች ሁሌ አይደለም፣ ጊዜ አለው፣ ቀናት አሉት፣ ሰዓታት አሉት። በጣም ጠጥቶ ማሽከርከር የሚበረታባቸው ሰዓታት አሉ፣ ቦታዎችም አሉት። ስለዚህ እሱም አንደኛው እንትን ነው። በዚህ ውስጥ አንድ ንዑስ ነገር ያለው በሌላም ተጽዕኖ ስር ሆኖ ለምሳሌ ጫት እየቃሙ ማሽከርከር፣ እንደዚህ አይነት ነገሮች ከትክክለኛው የዚህ የጀጅመንት አቅማችን የማመዛዘን አቅማችን ስለሚቀንሰው ሁሉንም አይነት አነቃቂ እንትኖች እጾች እንደገና ዲፕሬሰንት የሚባሉትንም ሰብስታንሶች ያላቸው ነው። ሁሉንም አይነት ነገሮች ሳይጠቀሙ ማሽከርከር ነው። ግን የተለመደ ነው እኛ ሀገር ጠጥቶ ማሽከርከር፣ ጫት ማሽከርከር፣ እንደዚህ አይነት ነገሮች። አሁን በህጉ ላይ ራሱ አለ ጠጥቶ ማሽከርከርን ይከለክላል። ጫት መቃምን እንዲሁም አሁን ላይ የተጨመረው ሲጋራ ነው ራሱ እያጨሱ ማሽከርከር ይከለክላል። በጣም ትክክል ነው። ሁሉም እንግዲህ ምክንያት አላቸው፣ ሳይንሳዊ ምክንያት። ወደዛ ውስጥ መግባት ነገሩን ማርዘም ይሆናል። ግን እነዚህ ከመጠን በላይ ከኖርማል እንትን በላይ ማንቃት፣ ከመጠን በላይ ዲፕሬስ ማድረግ ወይም የአእምሯችንን የማሰብ መጠን መጭመቅ የሚችሉ እንደ መጠጥ አይነት ማለት ነው። ከዛ እንደ ጫት አይነት ደግሞ ከመጠን በላይ አክቲቬት አድርገውን ወደማይሆን ወደ ድፍረት ወደ ምናምን ውስጥ የሚቀጡ አእምሯችንን እንግዲህ የሰው ባህሪ ነውና፣ ስለዚህ እሱ የተለመደ ነው። ዞሮ በተጽዕኖ ስለሆነ ማሽከርከር ማለት ነው። የመጨረሻው የሞተር ሳይክልን ይመለከታል። የሄልሜት አጠቃቀማችን ነው። በሀገር አቀፍ ደረጃ
እንግዲህ አሁን ሰሞኑንም አንድ መድረክ ነበረን ሞተር ሳይክልን ብቻ የተመለከተና እዛ ላይ በቀረቡ ጥናቶች እንደተመለከተው የሚታወቁ ዶክመንት ያላቸው 600,000 ገደማ ሞተር ሳይክሎች ይኖራሉ በሀገራችን ውስጥ። ምን ያህሉ ናቸው ሄልሜት አድርገው በትክክለኛው መንገድ ትክክለኛውን የሄልሜት አይነት አድርገው የሚጠቀሙት የሚለውን ስታይ ግን በጣም አሳሳቢ ነው። የኮንስትራክሽን መከላከያ ራሱ ይጠቀማሉ ኮንስትራክሽን ላይ በጣም እሱን ሄልሜት አሁን የሞተር ሳይክል ሄልሜት ራሱ ሄልሜት በጣም የተሳሰበ ነገር ነው በነገራችን ላይ እና ቀለል አድርጎ አይቶ እንደው እንደ ቅጣት ለመሸሽ ሄልሜትን ሳያደርጉ መንዳት በአዲሱ የትራፊክ መመሪያችን መሰረት ስለሚከለክል ቅጣት ለመሸሽ የሚያደርጉ አሉ። ከዛ ሲያደርጉም ደግሞ ይሄንን የሚሆነው ማሰሪያም የለው እንደገና እዚች ላይ ልክ እንደንትን ቁጭ ያደርጓታል ወደ ሙሉውን ሳያስገቡ አይታል። ብዙ አይነት ልምምዶች አሉ። ከዛ ደግሞ ሲከፋ ጨርሶ ሄልሜት የሌላቸው ደግሞ ምንም አይነት ሄልሜት አድርገው ማያውቁ ወይም ተጠቅመው ማያውቁ ብዙ አሽከርካሪዎች አሉ። እንግዲህ በደንብ ሪፈር ማድረግ ይኖርብናል። ግን አሁን ባሉት እንግዲህ ነባራዊ ጥናቶች አዲስ አበባ ውስጥ ከ20% የማይበልጡ ናቸው ትክክለኛውን የሄልሜት አጠቃቀም የሚጠቀሙት። ግን እዚህ ጋር ምን ልብ ልትልልኝ ይገባል፣ ሄልሜቱ ስታንዳርድ ነው ኳሊቲ ነው የሚለውን ቼክ አላደረግም። ቼክ የተደረገው በትክክል ያደርጋሉ ሁሌ ያደርጋሉ የሚለውን ሁለት ነገር እንጂ ስታንዳርድ እሱ ደግሞ ቼክ ቢደረግ እንደገና ከ20%ም ዝቅ ሊል ይችላል። ስለዚህ ሄልሜት አጠቃቀም አለን፣ ግን ስታንዳርድ ገና እየወጣ ነው። አለን ስታንዳርድ አለን። ባለፈው ታህሳስ 2017 ላይ ወጥቶ በህግነት አዶፕት ተደርጓል። የኢትዮጵያ ስታንዳርድ ኢንስቲትዩት ተቀብሎት አብረን ነው የሰራነው። ተቀብሎት ወደ ስራ ገብቷል። እንደው ወደ ዝርዝሩ ጉዳይ ውስጥ ከገባ እንዳልከው ጊዜው ላይ በቃ ይችላል እንጂ አይደለም ሞተር እየነዳን እየተጓዝን ወይ ከሰዎች ጋር ብንገፋፋ ብንወድቅ ቀድሞ የሚደርሰው ጭንቅላታችን ነው መሬት ላይ። ስለዚህ ያ ደግሞ ወሳኙ የአካላችን ክፍል ያለው እዛ ላይ ነው። እሱን ለማዳን ነውና ሄልሜት አጠቃቀም በቃ ሌላኛው አምስተኛው አሁን ሊስቱን ስነግርህ በቅደም ተከተል አይደለም፣ ሁሉም ገዳይ ነው። ዘግናኝ ናቸው ደግሞ የሚደርሱ አደጋዎች። ሰው ከሞተር ሳይክል ላይ ከወደቀ በቃ ኦልሞስት ወደ ሞቱ ነው እየሄደ ያለው እና በጣም አሳሳቢ ነው። ጥሩ ነገር በተለይ አዲስ አበባ ውስጥ ጥሩ ነገር ተሳፋሪ አይዙም ሞተር ሳይክሎች። ስለዚህ እንደው ቢያንስ አንድ ሰው ማትረፍ ይቻላል። ወደ ክልል ስንወጣ ደግሞ 5-7 ምንም ጥያቄ የለውም። እንደውም ሹፌሩ እንዲህ ብሎ ነው እግሩ ያለው ወደፊት አይረግጥም። አንዴ ነው ምስል ሁሉ ነገር ጨርሰው እና እንትን ነው በቃ በጣም አሳሳቢ ነው። ሞተር ሳይክል ባንገባ ይሻላል። በጣም ብዙ ነገር ነው ያለው ሞተር ሳይክልን በተመለከተና ግን ዞሮ ዞሮ አንደኛው ገዳይ ባህሪ አምስተኛው የተለየው የሄልሜት አጠቃቀማችን ነው። ከሱ ጋር አብረው የሚመጡት ስታንዳርድ ሄልሜት፣ ትክክለኛ ሄልሜት አጠቃቀም፣ ስትራፕ አድርጎ መነጽሯን አድርጎ እሱን አድርጎ መንዳት፣ እሱ እየመጣ ከዛ ተሳፋሪዎች በልኩ መጫን፣ ሁለት ተሳፋሪዎች ሆነው ራሱ ተሳፋሪው ሲያደርጋሉ ሄልሜት፣ እሱም ሌላ ይሹ ነው። እሱን ስታየው በጣም አሳሳቢ ነው። ማስተዋወቅ ላይም ውስንነት አለብን፣ በተለይ ስታንዳርዱን ከማስተዋወቅ አንጻር። አዎ ውስንነት አለ። አሁን ግን ከፈቀድክልኝ እየሰራ ነው ያለ ዴቨሎፕ እያደረግን ያለ አንድ ነገር አለ። የኤፍአይ ፋውንዴሽን የሚባል ዓለም አቀፍ ተቋም አለ። እሱ እንደውም ሰሞኑን እንግዶች ሆነው መጥተው አብረውን እየሰሩ ነው። አንድ ኢኒሼቲቭ አላቸው አፍሪካ ሀገራት ላይ፣ በተለይ ምስራቅ አፍሪካ ሀገራት ላይ እየሰሩት ያሉት ማለት ነው። ሄልሜትን ብቻ የተመለከተ የሞተር ሳይክል ሄልሜትን የተመለከተ ማለት ነው። እና ከነሱ ጋር በጣም ረጅም የሆነ ድርድርና ንግግር ከ1 ዓመት በላይ የፈጀ ካደረገን በኋላ ሰሞኑን መጥተው ያለንበትን ሁኔታ አይተው ጥናቶቻችንን ገምግመው አብረው እንደሚሰሩ ቃል ገብተውልን ሄደዋል። ስለዚህ በዚህ ውስጥ አንደኛ ሄልሜት ማድረግን በትክክለኛው ማድረግን ለማስተዋወቅ እንሰራለን። ስታንዳርዱን ማስተዋወቅ እንሰራለን። ስታንዳርዱን ለመተግበር ደግሞ አንድ የሚጎለን ነገር አለ። እንደ ሀገር የቴስቲንግ ፋሲሊቲ የሙከራ ላቦራቶሪዎች የሉንም። ሄልሜቱ በትክክል
ኳሊቲውን የጠበቀ ነው ስታንዳርድ ነው ወይም ብለን ቼክ ለማድረግ የምንሰራበት ላቦራቶሪ የለንም። ስለዚህ እሱም ላይ ራሳቸውን ድጋፍ ያደርጉልናል። ቅድም እንዳልኩ ፐብሊሲቲ ስራ ላይ ያግዙናል ብለን እናስባለን። ስልጠናዎችን፣ የልምድ ልውውጦችን በተለይ ምስራቅ አፍሪካ ውስጥ እነ ሩዋንዳ በጣም የሚገርም ስራ ሰርተዋል። የዛሬ ዓመት አካባቢ ሄጄ ነበርና ኦልሞስት 100% ሄልሜት አድርገው ነው የሚንቀሳቀሱት። በእርግጥ እነሱ ጋር እንደ ታክሲም ስለሚያገለግል ሞተር ሳይክል ዋና ከተማውን ጨምሮ ከአንድ ሰው በላይ አይጭኑም። ሁለቱም ተሳፋሪዎች አሽከርካሪውም ተሳፋሪውም ስታንዳርድ የሆነ ኳሊቲ ሄልሜት አድርገው ነው ምንም አይነት ድርድር። ህንዶችም ደህና ናቸው። ጥናት አላየሁም ግን ጥሩ እንደሆኑ ሰማለሁ። ቪየትናም በጣም ብዙ ሄደዋል። ከተለያዩ ጥናቶች እንዳየሁት ብዙ ሄደዋል። እነሱ የሄልሜት አጠቃቀማቸውም ከፍ ብሏል። ወደ 80-90% ሄደዋል። የሞተር ሳይክል ቁጥራቸውም ከህዝቡ ቁጥር የሚስተካከል ስለሆነ እነሱ ጋር ኢሹ ነው፣ በጣም ከፍተኛ ኢሹ ነው። ግን ዞሮ ዞሮ እኛም ጋር ሰው እየሞተበት ስለሆነ ያ ነገር ስለዚህ እዚህ ላይ በደንብ ትኩረት ሰጥተን መስራት ይጠበቅብናል። በተለይ ያው እንዳልከው ሞተርን ወደ ውስጥ ከገባን ብዙ ህጋዊነትን የመፈተሹም ነገር ይመጣል። በተለይ ወደ ደቡብ የሀገራችን ክፍል በጣም ብዙ ሞተሮች ያሉ እዛ ላይ ትራንስፖርትና ሎጂስቲክስ ሚኒስቴር የተለያዩ ጥናቶችን እየሄደበት ያለበትን መረጃ አለኝ። እስቲ ወደ ዛሬው ጉዳያችን እየገባን ነው። እንግዲህ አንዱ ለአደጋ መንስኤ የሆኑ ነገሮችን ስንጠቅስ 5ቱን ጠቀስንና ስለዚህ እነዚህ ቦታዎችን እንዴት ተለዩ? ከዚህ ከአደጋ በኋላ ያሉ ግልጋሎቶችስ ምንድን ናቸው? ቅድም እንዳልኩ አንደኛው የፕሮጀክቱ የተግባሩ ኮምፖነንት ህግ ማስከበር ነው። ስለዚህ እነዚህና ቅድም የተዘረዘርኳቸውን 5 ባህሪያት በዓለም አቀፍ ልምምዶች እኛ ሀገር ብቻ አይደለም እነዚህ 5 ችግሮች አሉት፣ የትም ሀገር አሉ፣ ግን አስተካክለዋቸዋል። ያስተካከሉት ግን እንዴት ነው የሚለውን እሱን ቀምረን የህግ አስከባሪ ተቋሞቻችንን ለመደገፍ ሞክረናል ማለት። ስለዚህ ፍጥነትን በተመለከተ በጣም ዘመናዊ የፍጥነት መቆጣጠሪያ ራዳሮች ብንጠቀም፣ ከዛ ደግሞ በትክክለኛው ቦታ ላይ በትክክለኛው ሰዓት የህግ ማስከበር ስራዎችን ብንሰራ፣ ከዛ ደግሞ ኮንሲስተንት ብንሆን ሁል ጊዜ ብንሰራቸው ስራዎችን ዛሬ ሰርተን ነገ መተው ሳይሆን ቅድም በተባለው ስኬጁል መሰረት ለአመታት ብንሰራው ፍጥነትን መቆጣጠር እንችላለን ነው። በተመሳሳይ ሁሉንም የጠጥቶ ማሽከርከርንም የሄልሜትንም የቀበቶንም እንደዚህ ብናደርገው ብንደግፈው የመሻሻል ባህሪ ሊያሳይ ይችላል የሚል አንድ ኮምፖነንት አለው ማለት ነው። ሁለተኛው ደግሞ የጠየቀኝ ከድህረ አደጋ አይበለውና ቢደርስ ከዛስ በኋላ እንዴት ነው ሪስፖንድ የምናደርገው? እንግዲህ እንዴት እንደምናደርግ ይታወቃል። በተለይ አደጋ አካባቢ ላይ እንደ አልፎም አይቶም የሚያክሰው ማን ቅድሚያ ምላሽ እንደሚሰጥ እንዴት ምላሽ እንደሚሰጥ ምናምን አይቷል። ምንም አይነት የሕክምና እውቀት የሌለው የፈርስት ኤድ ልምምድ የሌለው ሰው ነው። ለክፋት አይደለም፣ ግን ሰዎችን ለመርዳት ካለው ቀናይነት ኢትዮጵያዊነት ባህላችን አፋፍሶ ማንሳት ያን ሰውዬ ለመርዳት ነው ነገር ግን እስከ መጨረሻው የሸኛ ነው እያፈጠን ነውና ያንን ነገር አይተን እንዴት ነው የሰለጠኑ ሰዎች ከዚህ አይነት ይሄ አፋፍሰው ከሚወስዱ ሰዎች ቀድሞ የሚደርሱት ቦታው ላይ እንዴት ብናደርግ ነው የምናደርሳቸው የሚለውን አየን ማለት ነው። ስለዚህ እንግዲህ የጤና ባለሙያዎች ሀገራችን ላይ ያሉት ሆስፒታሎች ውስጥ የጤና ተቋማት ውስጥ ነው። ስለዚህ ከጤና ተቋማት አደጋ ቦታዎች ጋር ቅድም ባልነው የጊዜ ማዕቀፍ ውስጥ ማድረስ አለብን ማለት ነው። ያ ግዴታችን ይሆናል ማለት ነው። የድህረ አደጋ ምላሽ አሰጣጣችንን ማሻሻል ካለብን ይህንን ሲስተማችንን ነው ማሻሻል ያለብንና እነዛ ነገሮች ተደረጉ፣ ሪኮመንዴሽኖች ተሰጡ፣ ብዙ ነገሮች እንዲገዙ ቅድም ያልኩ ለህግ ማስከበርም ከዛ ደግሞ ለፖስት ክራሽ ኬርም ወይም ለድህረ አደጋ ስራዎችም የሚጠቅሙ በርካታ ዓለም አቀፍ ጥራታቸውን የጠበቁ እንግዲህ ዓለም የደረሰችበትን ቴክኖሎጂዎች የታጠቁ በፖስት ክራሽ ኬር ላይ አምቡላንሶች፣ አድቫንስድ የሚባሉ አምቡላንሶች፣ የሬስኪው ቬሂክል የሚባል የነፍስ አድን ተሽከርካሪዎች
ምናልባት ጊዜ ካለ ምን እንደምንሰራባቸው እናወራለን በእነዚህ እንትኖች ላይ እና ከነዚህ ጋር ተያይዘው ያሉ የትራውማ እቃዎች፣ የምላሽ መስጫ፣ የህይወት ማዳኛ እቃዎች፣ ቁሳቁሶች ተገዝተዋል ማለት በርካታ ናቸው። በጣም በርካታ ናቸው። ብዙ ገንዘብ ወጥቶባቸው ተገዝተዋል ማለት ነው። ከዛ እነዚህን አደረግን። ከዛ የት ነው የምንሞክረው? መሞከር ለዓለማችን ቅድም እንዳልኩ ዝም ብለን አምጥተን እንግዲህ ቲዎሪን ከዓለም አቀፍ ልምምድ አምጥተን ዝም ብለን እኛ ሀገር ውስጥ አዶፕት ሳናደርገው መልቀቁ ጥሩ አይሆንም። የሚሆነው የሚሻለው ለእኛ ሀገር እንዲሆን አድርገን ያንን ቲዎሪ አስተካክለን ለእኛ እንዲሆን በልካችን መስፋት ነው እና ያንን ለማድረግ ደግሞ መሞከር አለብን። ስለዚህ የሙከራ ኮሪደሮች፣ የመንገድ ኮሪደሮች መምረጥ ነበረብን ማለት ነው። ስለዚህ አሁን ወደ ተመልሳለሁ። ቅድም 2000 ኪሎ ሜትር ጥናት አጥንተናል ብያለሁ። ስለዚህ እዛ ጥናት ላይ ከፍተኛ አደጋ በየኪሎ ሜትሩ የሞት አደጋ ያስመዘገቡ የመንገድ ስትሪፖችን ወይም ኮሪደሮችን መረጠን ማለት ነው። የመንገድ ደህንነት ጥናት እሱን እንደ ኢንፑት ተጠቀምንና ዋነኛ የሚባሉትን ገዳይ መንገዶች ያኔ በነበረው ጥናት ወደኋላ 5 ዓመት ሄደን ዳታ አይተን 5 መንገዶችን መረጥን ማለት ነው እና እነዛ 5 መንገዶች በተለያየ ምክንያት ሲቀያየሩ ቆይተዋል። በጸጥታ ችግር፣ እንደገና ሰሜን ሀገራችን ክፍል በነበረው ረዘም ያለ ጦርነት፣ በዚህ ምክንያት ሲስተካከሉ ሲቀየሩ ምናምን ቆይተው አሁን በመጨረሻ 4 ኮሪደሮች እየተሰራባቸው ነው ያሉት ማለት ነው። ስለዚህ 4ቱ ኮሪደሮች የተመረጡት በየኪሎ ሜትራቸው በሚያስከትሉት የሞት መጠን ነው ማለት ነው። የ5 ዓመት አቬሬጅ ወሰድን። እዛ ለኪሎ ሜትሩ ስታከፍለው የሚመጣልህን ዴዝ ፐር ኪሎ ሜትር የሚባለውን ሬት ነው ማለት። ስለዚህ እሱን በኮሪደር ደረደረንና ከላይ ያሉትን ወሰድን ማለት ነው። ስለዚህ ከ5ቱ ኮሪደሮች 4ቱ ላይ አሁን እየሰራን ያለ ነው ማስተካከያዎች አድርገን። እነዚህ 4 ኮሪደሮች የአዲስ አበባ አዳማ የፍጥነት መንገድ፣ የአዲስ አበባ ደብረ ብርሃን መንገድ፣ የባቱ ሻሸመኔ መንገድ እና የቡታጅራ ሆሳዕና መንገዶች ናቸው ማለት ነው። እነዚህ 4 መንገዶች ባሉን መረጃዎች መሰረት ገዳይ የሆኑ መንገዶች ናቸው። በተለያየ ምክንያት ቅድም ባልኩ ዝርዝር ምክንያቶች በየኪሎ ሜትሩ የተመዘገቡት የሞት ቁጥሮች ከፍተኛ ናቸው ማለት ነው በሀገራችን ላይ። ይሄ ነው እንግዲህ